ሰላም ጤና ይስጥልኝ የኦሮሞ ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ። ትናንትና ሲጠበቅ የነበረው የአውሮፓ ሻምፒዮንስ ሊግ አስገራሚና አስደናቂ ውጤት ታይቶ አሳልፏል። በጨዋታው አዳዲስ ታሪኮች የተመዘገቡበት ጨዋታ ሆኖ አልፏል። ማንቸስተር ሲቲ ተሸንፏል። ቼልሲ በበኩሉ ባርሴሎናን አሸንፏል። የቼልሲው ተጫዋች ስታቪዮ ዊሊያን አዲስ ታሪክ ተሰርቷል። ስለዚህም እነግራችኋለን። የአርሰናሉ አሰልጣኝ ማይክል አርቴታ ስለ ዛሬው ጨዋታና ስለ ባለፈው ስለ ቶተንሃም ጨዋታ ያነሱት ነገር አለ። ስለዚህም እነግራችኋለን። ክርስቲያኖ ሮናልዶ አዲስ ነገር አለ። ስለ ክርስቲያኖ ሮናልዶም ያለውን ነገር እነግራችኋለን። በማንቸስተር ዩናይትድ ቤት አዲስ መልማይ ሊቀጠር ነው። ስለዚህም አዲስ ነገር ይዘናል። ስለ ትላንት ጨዋታዎች እንዲሁም ዛሬ ስለሚጠበቁ ጨዋታዎችም አዳዲስ ነገሮችን ነግራችኋለን። እስከ መጨረሻው ድረስ አብራችሁን ነው። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። በቅድሚያም አርሰናል በዛሬው የባየር ሙኒክ ጨዋታ የቪክተር ዮከሬስን ግልጋሎት እንደማያገኝ አሰልጣኝ ማይክል አርቴታ ተናግረዋል። አሰልጣኙ ሲናገሩ ቪክተር ዮከሬስ ከጨዋታው ውጪ ነው ብለዋል። ነገር ግን ቪክተር ዮከሬስና ካይ ሃቨርትዝ በጥሩ ስሜት ላይ ናቸው ሲሉ ተናግረዋል። በሚቀጥሉት ቀናት ግምገማ እንደሚደረግላቸው የገለጹት ማይክል አርቴታ ለቼልሲ ጨዋታ ሊደርሱ እንደሚችሉ ፍንጭ ሰጥተዋል። በሌላ በኩል ገብርኤል ኢየሱስ ወደ ሜዳ ለመመለስ በጣም ተቃርቧል ሲሉ አሰልጣኝ ማይክል አርቴታ ተናገሩ። ማይክል አርቴታ አያይዘውም ቶተንሃም ላይ በቆመ ኳስ ባለማስቆጠራችን ተናድጃለሁ ሲሉ ተናግረዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ከዛሬው የባየር ሙኒክ ጨዋታ በፊት አስተያየታቸውን በሰጡበት በቶተንሃም ጨዋታ ሁሉንም ግቦች በክፍት ጨዋታ ነው ያስቆጠርነው፣ ተጨማሪ ከቆመ ኳስ ባለማስቆጠራችን ተናድጃለሁ ሲሉ ተናግረዋል። ማርቲን ኦዲጋርድ ስለመሰለፉ ገና አልወሰንም፣ ንግግር እናደርጋለን፣ ለዛሬው ጨዋታ ዝግጁ እንደሚሆን ተስፋ አለኝ ሲሉ ስለ አምበሉ ማይክል ኦዲጋርድ ተናግረዋል። ጨዋታው ጥሩ ዝግጅት እናገናል፣ አጭር ቢሆንም ውጤታማ ነው፣ የጨዋታው አስፈላጊነት እናውቃለን ሲሉ ማይክል አርቴታም ስለ ልምምዳቸው ተናገሩ። ጥሩ ደረጃ ላይ ነን፣ ያንን ማስቀጠል እንፈልጋለን፣ በጣም አስደሳችና ብዙ ነገር የሚጠበቅ ጨዋታ እንደሚሆን እናውቃለን ሲሉ ማይክል አርቴታ ሀሳባቸውን ተናግረዋል። ፖርቹጋላዊ ክርስቲያኖ ሮናልዶ በአይርላንድ በተሸነፉበት ጨዋታ ቀይ ካርድ መመልከቱ ይታወቃል። ቀይ ካርዱን ተከትሎ ክርስቲያኖ ሮናልዶ የዓለም ዋንጫ የምድብ የመጀመሪያ ጨዋታ ሊያመልጠው እንደሚችል ተገልጾ ነበር። ይሁን እንጂ ፊፋ ክርስቲያኖ ሮናልዶ ላይ የአንድ ጨዋታ ቅጣት መጣሉ ተገልጿል። ሮናልዶ በአርሜኒያ ጨዋታ አለመሰለፉን ተከትሎ በቀጣይ ላይ ለተጨማሪ ጨዋታ እንደማያመልጠው ተነገረም። በተያያዘ ዜና ክርስቲያኖ ሮናልዶ ያስቆጠራት ግብ የሳምንቱ ምርጥ ግብ በመባል አሸንፋለች። ክርስቲያኖ ሮናልዶ በሳውዲ አረቢያ ሊግ የ9ኛ ሳምንት የሳምንት ምርጥ ግብ ሽልማትን አሸንፏል። ክርስቲያኖ ሮናልዶ አልካላጅ ላይ ያስቆጠራት የመቀስመት ግብ የሳምንቱ ምርጥ ግብ ሽልማትን ማሸነፍ ችላለች። ሮናልዶ በውድድር ዘመኑ ለሶስተኛ ጊዜ የሳምንት ምርጥ ግብ ሽልማትን ማሸነፍ ችሏል። ማንቸስተር ዩናይትድ የተጫዋቾቹን መልማይ ኃላፊ ለመቅጠር ከስምምነት መድረሳቸው ተገለጸ። ቀያቹ ሰይጣኖች የቀድሞውን የቼልሲ የብራይተንና የዌስትሃምን ተንታኝ ካይል ማኩላይ የመልማይ የበላይ ኃላፊ አድርገው እንደሚቀጥሩ ተነገረም። ኃላፊው በማንቸስተር ዩናይትድ ለክለቡ ቋሚ ተጫዋቾች ምልመላ ዳይሬክተር ቪክቶር ሲቬል ሪፖርት እንደሚያደርጉ ተዘገበ። ወደ ትላንትና የአውሮፓ ሻምፒዮንስ ሊግ ጨዋታ ስናልፍ ማንቸስተር ሲቲ ሽንፈት አስተናገደም። ማንቸስተር ዩናይትድን ከባየር ሊቨርኩሰን ያገናኘው የአውሮፓ ሻምፒዮንስ ሊግ
ጨዋታ በባየር ሊቨርኩሰን 2-0 አሸናፊነት ተጠናቀቀም። የባየር ሊቨርኩሰን የማሸነፊያ ግቦች ግሪማልዶና ሼክ ከመረብ ማሳረፍ ችለዋል። ባርሴሎና በሜዳው ያስተናገደው ቼልሲ በበኩሉ 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ስታቪዮ ዊሊያን አዲስ ታሪክ በሰራበት አንድ ግብ ሲያስቆጥር ጁል ኩንዴ በራሱ ላይ እና ዴላፕ ሶስተኛዋን የቼልሲ ጎል ከመረብ ማሳረፍ ችለዋል። ወደ ግልሚንተን ከዩቬንቱስ ያገናኘው ሌላኛው መርሃ ግብር በዩቬንቱስ 3-2 በሆነ ውጤት አሸናፊነት ተጠናቀቀ። ኦፔንዳ ማኬኔና ዴቪድ ለዩቬንቱስ ጎሎችን ማስቆጠር ችለዋል። ማርሴይ በበኩሉ ከኒውካስል ዩናይትድ ጋር ያደረገውን ጨዋታ በፔር-ኤመሪክ ኦባሜያንግ 2 ጎሎች ኒውካስልን 2-1 ማሸነፍ ችለዋል። ናፖሊ ከካራባህ እንዲሁም ቦሩሲያ ዶርትመንድ ከቪያሪያል ያደረጉትን ጨዋታ ቦሩሲያ ዶርትመንድ 4-0 በሆነ ውጤት ማሸነፍ ችለዋል። ለቦሩሲያ ዶርትመንድ ሴሮ ጉራሲ 2 ጎሎችን ሲያስቆጥር አዲየሚና ሴቬንሰን አንዳንድ ግቦችን አስቆጥረዋል። ናፖሊ ካራባህን ባሸነፈበት ጨዋታ ስኮት ማክቶሚናይ ጎል ማስቆጠር ችለዋል። ስላቪያ ብራክ አትሌቲክ ቢልባኦ ያደረጉትን ጨዋታ 0-0 በሆነ ውጤት መጨረስ ችለዋል። በቼልሲው ጨዋታ ጎል ያስቆጠረው ስታቪዮ ዊሊያን የእግር ኳስ ሕይወቴ ልዩ ቅጽበት ነው ሲል አስተያየቱን ሰጥቷል። የሰማያዊዎቹን አንድ ግብ ያስቆጠረው ስታቪዮ ዊሊያን ስሜቴን ለመግለጽ ቃላት የለኝም ሲል ከጨዋታው በኋላ አስተያየቱን ሰጥቷል። ባርሴሎና ላይ ማስቆጠር እስካሁን ባለው የእግር ኳስ ሕይወቴ የተለየ ቅጽበት ነበር፣ በጣም ደስተኛ ነኝ ሲል ስታቪዮ ዊሊያን ተናገረ። ስለ ጎሉ ያነሳው ተጫዋቹ ምን እንደተፈጠረ መግለጽ አልችልም፣ ሁሉም ነገር በፍጥነት ነው የሆነው፣ ትንሽ ክፍተት ሳገኝ ወደዛ ሄጅ ያለው ሲል ተናገረ። ስታቪዮ በ3 ተከታታይ ሻምፒዮንስ ሊግ ጨዋታ ጎል ያስቆጠረ ሁለተኛው በእድሜ ትንሽ ተጫዋች መሆን ችሏል። ከአሁን ፊት በ2017 ኪሊያን ምባፔ በሞናኮ ቤት ይሄንን በማድረግ ሪከርዱን ይዞት ነበር። 8 ውስጥ ማጠናቀቅ ከባድ ነው ይላል ሃንሲ ፍሊክ። የባርሴሎናው አሰልጣኝ ሃንሲ ፍሊክ ሽንፈቱን መቀበል አለብን ሲሉ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ቼልሲ ኳስ ሲቆጣጠር ምርጥ ቡድን ነበር፣ ማመን አለብን፣ ነገር ግን ከጨዋታው ጥሩ ነገሮችን መውሰድ አለብን ሲሉ ሃንሲ ፍሊክ ተናገሩ። አክለውም 8 ውስጥ አጠናቀን ወደ ቀጣዩ ዙር ማለፍ ከባድ ነው፣ ነገር ግን እንሞክራለን ብለዋል። ባርሴሎና በ7 ነጥብ 17ኛ ደረጃ ላይ መቀመጥ ተገደዋል። አሁን ላይ ስለ አርሰናል ማሰቢያ ጊዜ ነው ይላል ኤንዞ ማሬስካ። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ የምሽቱ የባርሴሎና ጨዋታ ከድል የዘለለ ነገር እንደሌለው ተናግረዋል። ጥሩ ድል ነው ያሉት አሰልጣኝ ኤንዞ ማሬስካ ነገር ግን ከዛ የዘለለ አይደለም በማለት ገልጸውታል። ስለ ስታቪዮ ያነሱት አሰልጣኙ ለእሱ ትልቅ ምሽት ነበር፣ ለክለቡና ለደጋፊዎቹ ትልቅ ምሽት ነው በማለት ተናግረዋል። አክለውም አሁን ሰዓቱ ስለ አርሰናል የምናወራበት ነው፣ በእለቱ ስታቪዮ በቋሚነት የሚሰለፍ ከሆነ እናያለን ሲሉ ተናግረዋል። ሙሉ ኃላፊነቱን ወስዳለሁ ይላል ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ለደረሰበት ሽንፈት ሙሉ ኃላፊነቱን እንደሚወስዱ ተናገሩ። የ10 ተጫዋቾችን ለውጥ አድርገው ወደ ሜዳ የገቡት ፔፕ ጋርዲዮላ የዛሬ የተሰለፉት ተጫዋቾች ጥሩ እንደሆኑ አምናለሁ ብለዋል። ዛሬ ምሽት ጥሩ የምናሸንፍበት እድል አምልጦናል፣ አሁን በሚቀጥሉት ጨዋታዎች ላይ መፋለም አለብን ሲሉ ፔፕ ጋርዲዮላ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ከጨዋታው በኋላ መልበሻ ቤት ውስጥ ከተጫዋቾቹ ጋር ለረጅም ጊዜ የቆዩት አሰልጣኙ ምን እንደተፈጠረ ሲጠየቁ ያ የእኛ ስራ ነው ሲሉ መልሰዋል። ወደ ዛሬ የሻምፒዮንስ ሊግ መርሃ ግብር ስንመለስ ፓፎስ ከሞናኮ ምሽት 2:45፣ ኮፐንሃገን ከኬረት አልማቲ በተመሳሳይ ምሽት 2:45 ሲደረግ ምሽት 5 ሰዓት ላይ በጣም ተጠባቂ ጨዋታዎች ይደረጋሉ። ኦሎምፒያኮስን ከሪያል ማድሪድ፣ ስፖርቲንግን ከክለብ ብሩጅ፣ አይንትራ ፍራንክፈርት ከአትላንታ፣ ሊቨርፑልን ከፒኤስቪ፣ አትሌቲኮ ማድሪድ ከኢንተር ሚላን፣ አርሰናል ከባየር ሙኒክ እንዲሁም ፒኤስጂ ከቶትናም የሚያደርጉት ጨዋታም ይጠበቃል። በተለይ አትሌቲኮ ዲ ማድሪድ ከኢንተር ሚላን እንዲሁም አርሰናል ከባየር
ከባየርን የሚያደርጉት የምሽት 5 ሰዓት ጨዋታ በጣም ይጠበቃል። በውጤት መዋዠቅ የሚገኘው ሊቨርፑልም ከፒኤስቪ ጋር የሚያደርገው ጨዋታ በቀላል የሚታይ ጨዋታ አይደለም። ተመሳሳይ ሰዓት የሚደረገው የፒኤስጂ እና የቶትናም ጨዋታ ይህም ቀላል ጨዋታ የሚባል አይደለም። ወደ ቻናላችን ተከታታዮች ለሚደግፉት ክለብ መልካም እድልን እየተመኘው የአርሰናልን ከባየር ሙኒክ የሚያገናኘው ጨዋታ ማን ያሸንፋል? ውጤታችሁን በኮሜንት ሴክሽን ማስቀመጥ ይቻላል። ቻናላችን አዲስ ሆናችሁ አሁንም ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑና እንዲያበረታቱን በታላቅ ትህትና እንጠይቃለን።